ጀመርኩበት ማለት ነው የመጀመሪያ በሱ ብር ነው የጀመርኩት ብር አልነበረኝም ለምን ዋሻቸዋለሁ ብር አልነበረኝም ነበር ከሱ ተቀብዬ ነው ይሄንን ስራ 5 ቀሚስ አምጥቼ ስራውን የጀመርኩበት ተቀበሉ እንጂ አትስጡ እኔ አሁን 400 ነው 570 አይደለም 465 ድርሃም ሰጥቶኝ ነው ስራ የጀመርኩት ትጃጃላለች እንዴ ሽንት ቤት አጥመሽ አናትሽ ላይ አላርምጮ ስንቱን እየቻልሽ በብር ምትገዙ ይመስል ወንድ ልጅ ጀጅ ቅሌትሽ ነው የሚያከዳንብልሽ ወንድ ልጅ ብር የሚጠይቅሽ ኮና አይፈልግሽም ሲጀመር ወንድ ልጅ ከፈለገሽ ገንዘብ አይጠይቅሽም እጭ ይጋብዝሻል እንጂ ተበድሮ መጥቶ ምሳይ ጋብዝሻል እንጂ ገንዘብ አይቀበልም ወንድ ልጅ የሚፈልግሽ ኮና ቀንቀናም ከራስሽም ድንቡሎ የለሽም ለሰው ገንዘብ ትሸጫለሽ የደሃ ቅምጥል ከወገቡ ቅምጥላሉ እኛ ደሃዎች ስንባል ማለት ነው የሆነ ፊን ነው የሚያረገን እኮ ፊን ማለት ነው ለራስሽም ድንቡሎ የለሽም ማረፊያ እንኳን በጋቢ ካርድ መሞያ የለሽም ለወንድ ልጅ ብር ትሰጫለሽ ምን ትመስላለች አላማ የሌለሽ ከንቱ ደሞ ታኝተን እንዲያርገን ደም ፈሶ አናትሽ ላይ ደም ይፍሰስ ምን አገባንኛ ከኛ ህይወት ጋር ምን አገናኘንኛ ምን ይመስላሉ ስንት አላማ ያላቸው ሴቶች አሉ እዚ በሙቀቱ በምኑ አረብ ወደታች እየዶፈቀቻት እየሰራች ቤተሰቧን የምታስተዳድር ልጇን የምታሳድግ ጀግና የሆኑ ሴቶች አሉ እነሱን አታሰድቡብን ጨምላቃ በስበስ ስትጋደሚያ አማክረሽናል እኔ አልወድም እንደዚህ አይነት ነገር በጣም ነው የምታቃጥሉኝ ጨምላቃ ስትጋደሙ እኛን አታማክሩንም ስትጣሉ ትመጣላችሁ ገንዘብሽን ለወንድ ልጅ የምትሰጡ ጤነኛ አይደላችሁ እኔ እኮ ያመኛል ውዴ እኔ መቀበል እንጂ መስጠት አልወድም ውዴ የምትሰጪ ከሆነ ባዶ እጅሽን ነው የምትቀሪው እድሜሽን ነው የምትጨርሺው ሶ አገር የመጣችሁበትን አላማ ማታቁ ከሆነ አመታትን ማስቆጠር ነው እንጂ ፋይዳ የላችሁም ገብታችሁ አረማ ያረማችሁ እንደው ቤተሰባችሁ እንደው እንትን በሉ አግዙ እሱ ርስቅ አለው ምን ነውሻ ለወንድ ልጅ ብር አትስጡት እንኳን ደግ አደረገ እንደው በሸለምኩት ደግ አደረገ እንደው እሰይ እንኳን በላሽ ምን ነውሻ እንዴ እየመጡ ይሁኝ አልጋውንም ይዛችሁ ነው እንጂ አልጋውን ኦኬ ቀሮ ሌላ ምን ቀርቷል ይዛችሁት ነው እንጂ አልጋውንም ዱምቡሎ የላችሁ ነገ ኢትዮጵያ ብትገቢ ካርድ የሚሞላልሽ የለም ሀቢብቲ ከገባሽ ካርድ ማለት ነው መመለሻ ገንዘብ ብታጭ የሚያበድርሽ የለም ውዴ ማናምኖሽ ይሰጥሻል ነገም ለወንድ ተሰጥተሽ ልመጪ ነው ውዴ ሆ ወይኔ መዳን ሄድባቸዋለሁ ዋብያቸዋለሁ ካሁን በኋላ ያንዳንድሽን ሄድብሻለሁ ለወንድ ልጅ ብር ገንዘብ ሰተሽ ሚዲያ ላይ እንዳመጭ ተቀበልኩ ብለሽ ነይ ወንድ ልጅ ኮና አይሸወድም ማውጣት አይወድም ከወንዶች ወይ ውዴ አይሰጥም በተለይ ያሁኑ ወንድ ምን አለውና ውዴ እነሱ አይሰጡም ውዴ አይሰጡም አሁን ዱባይ ላይ ያሉ ወንዶች በጣም በብዛት ገንዘብ ያላቸው ኮንስትራክሽን የሚሰሩ ላባቸውን ጠባ አድርገው ማለት ነው ሙቀት ሳይሉ ምን ሳይሉ ኮንስትራክሽን ሰርቶ የሚያመጡ ሰዎች ናቸው ገንዘብ ያላቸው እነሱ ደግሞ እንዴት ለፍቶ እንደሚያመጡ ስለሚያውቁ ብር አይሰጡም ውዴ ይቅርታ አድርጊልኝ ብር አይሰጡም እነሱ ሌላው ግን የለውም ኢጃዛ ቤት ያለው የለውም ኮንስትራክሽን የሚሰሩ ወንዶች ደግሞ አይሰጡም ብር ይቅርታ አድርጉልኝ አይሰጡም እነሱ ለምን ላባቸው ጠባ አድርገው ነው ቢሰው ይዘሹ ብትጂበትስ ኖ ውዴ አንቺ ቅሪ እንጂ ብሩ ላይ አይሰጡም አንቺ ከፈለግሽ ቅሪ ትቀልጃለች እንዴ